ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ጌታ ካለ ሁሉ ሰላም ሰላም ነው። እስቲ በሉት ሁሉ ደህና ነው ሁሉ ደህና ነው ጌታ ካለ ሁሉ ደህና ደህና ነው። ውጪውን አይቶ ልቤ እንዳይሰጋ እረፍ አለ ባንተ ተረጋጋ ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው። እስቲ ሁሉ ደህና ነው በሉ። ሃሌሉያ! ኢየሱስ ጌታ ነው። የምናመልከው አምላክ የሰላም አምላክ ነው። የምታመልኪው አምላክ የእረፍት አምላክ ነው። ኢየሱስ የሰላም አምላክ ነው። እኔ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ካንተ ጋር አለ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ካንቺ ጋር አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማራባሽ ላዶ ራባኒያላ ካፕራዳላባና ማሳ ሃሌሉያ ሜላዶ ቦራዲያና ማክራባጆና ማሳ ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም ስራህ ይናገራል። ማራባጀን የሚክራዳላቦስ ሃሌሉያ ኢየሱስ ጌታ ነው። ፍጥረት እንኳን ባንተ አብሮ የለህም ቢልህ አለ ዘማሪው፣ እኔ ግን ምስክር አልሻም አለ። እንዳለ ፍጥረት ይናገራል አለ። እንዳለ ተፈጥሮ ያወራል አለ። እንዳለ እኔ ምስክር ነኝ አለ። ሃሌሉያ! እግዚአብሔር ከአንቺ ጋር ነው እህቴ። በምን ሁኔታ ውስጥም በምን ሁኔታ ውስጥ በምንም አይነት ሁኔታ ውስጥ ሁኚ እህቴ፣ እግዚአብሔር ከአንቺ ጋር አለ። ሁኔታን አይቶ ያልቀረበህ እግዚአብሔር፣ ሁኔታን አይቶ ያልቀረበሽ እግዚአብሔር፣ ሁኔታን አይቶ ከአንቺ አይርቅም። እግዚአብሔር ሁል ጊዜ ከኛ ጋር አለ። ሃሌሉያ! እስቲ በጌታ ሁሉ ሰላም ነው በሉ። ኢየሱስ ያድናል። ሃሌሉያ! ጌታ ስሙ ይባረክ። ጌታ መንፈስ ቅዱስ ከኛ ጋር አለ። አሜን። ሃሌሉያ! እግዚአብሔር ድንቅ አምላክ ነው። ኢየሱስ ጌታ ነው። እግዚአብሔር መንፈስ ቅዱስ በክብር በዚህ አለ። አሜን። በሙሉ ክብሩ እግዚአብሔር እዚህ አለ። ክብር ለኢየሱስ ይሁን። ሃሌሉያ! እግዚአብሔር ዛሬ ቁስልን ሲያክም አይቻልም። ቁስል ሲታከም አሜን እየተዘመረ ጌታ መንፈስ ቅዱስ ቁስል ሲያሽጋይ አሜን ጠባሳ እስከማይታይ ድረስ ጌታ መንፈስ ቅዱስ ቁስልን አሻረ። ሃሌሉያ! እግዚአብሔር መንፈስ ቅዱስ በሚገርም ሁኔታ ያ የቆሰልሽበትን ያዘንሽበትን እግዚአብሔር ሊያስረሳ ጌታ መንፈስ ቅዱስ በፈውስ አለፈ። ሃሌሉያ! ሃሌሉያ! እግዚአብሔር እኮ ደግ ነው። አሜን። እግዚአብሔር ምክንያቱም የብዙ ዘመንን እንባ እግዚአብሔር ያብሳል። እግዚአብሔር ሁሌ አያስለቅስም። የሆነ ወቅት ላይ ታለቅሳለህ፣ የሆነ ወቅት ላይ ደግሞ ትስቃለህ። ኢየሱስ ያድናል። ምክንያቱም ሰለሞን ሲናገር እንዲህ አለ፣ ለሁሉ ጊዜ አለ
ጌታ ስሙ ይባረክ። ቁስልን እያሸገ አሜን። ኢየሱስ ጌታ መጥቷል። ቁስልን ሁሉ አነሳ። ሌላ ልብ ነበር ማየው፣ የጠቆረ ልብ። ኢየሱስ ያድናል። ጥቁር ያለ ልብ ዛሬ እግዚአብሔር መንፈስ ቅዱስ በብርሃኑ በዚህ ልብ ላይ ብርሃን መጥቷል። ጃላባዳ ቦራሴ ካፕራዳ ላባሳ በልብህ ላይ ብርሃን መጥቷል። ልብህ ጠቁሮ እንዳትሄድ፣ አዝነህ እንዳትሄድ እግዚአብሔር መንፈስ ቅዱስ የልብን ሐዘን በዚህ ሰዓት እግዚአብሔር አንስቶታል። ተነሳ። የጠቆረ ልብ በኢየሱስ ክርስቶስም ዛሬ ፈውስ መጥቷል። ለጠቆረ ልብ፣ ላዘነ ልብ፣ በሐዘን ለተመታ ልብ ጌታ መንፈስ ቅዱስ ፈውስን አድርጓል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ማላት ያተውና ባሸናዳስ ሃሌሉያ። ጌታ ኢየሱስ ጌታ ነው። መንፈስ ቅዱስ እናመሰግናለን። ሃሌሉያ። ባዶ ነገር በኢየሱስ ይሞላል። ምክንያቱም ኢየሱስ ባዶ የሆነውን ነገር ይሞላል። ባዶ ማደጋን በዘይት አሜን። ኢየሱስ ጌታ ነው። ያቺ ነገሥት ላይ ያለች ሴት አንደኛ ነገሥት ምዕራፍ 4 ላይ በጣም በሚገርም ሁኔታ በዕዳ ተይዛ የነበረች ሴት ናት እና ባለዕዳ ልጆቼን ሊወስድብኝ ነው ብላ ወደ እግዚአብሔር ሰው ወደ ኤልሳ ሄደች። የእግዚአብሔር ሰው እንዲህ አላት፣ ወደ ቤትሽ ግቢ፣ በርሽን በኋላሽ ዝጊ፣ ማደጋዎችን ሁሉ ከጎረቤት ሰብስቢ፣ እንዳታሳንሽ ያላት። ኢየሱስ ጌታ ነው። ልክ የእግዚአብሔር ሰው እንደነገራት ከጎረቤት ሁሉ ሰብስባ በሯን በኋላዋ ዘጋች። ከዛን ሰዓት ጀምሮ ዘይቱ መፍሰስ ጀመረ። ሃሌሉያ። ኢየሱስ ጌታ ነው። ዛሬ እግዚአብሔር መንፈስ ቅዱስ ባዶን ነገር ይሞላል። እሞላለሁ ይላል እግዚአብሔር። እሞላለሁ። ባዶ ነገር ይዘመታል። ባዶ ነው ነገር በእግዚአብሔር ፊት፣ በሰው ፊት። እግዚአብሔር ግን እሱ ባዶውን ነገር እግዚአብሔር አይቶታል። እግዚአብሔር አይቶታል። ክብር ለኢየሱስ ይሁን። ጌታ ስሙ ይባረክ። እግዚአብሔር ቸር ነው። የዛሬውን ቃል እናነባለን። እግዚአብሔር በቃሉ ይናገረናል። እግዚአብሔር እስካሁን እየተናገረናል፣ ይቀጥላል መናገሩን። አሜን። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ቅድስት ነኝ እዚህ ጋር ጌታ ይባርክሽ። እዚህ ሄሮጎን ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔር ፊት ደስ ብሎን እግዚአብሔርን ቃል እንሰማለን። ከዛ በፊት ግን እንግዳ ለሆናችሁ ሽንት ቤት እዚህ አካባቢ ስለሌለ ምድር ላይ አለና እዛ ሄዳችሁ መጠቀም ትችላላችሁ። የሚቸገር ሰው ስላየው ነውና ጌታ ኢየሱስ ጌታ ነው። ዛሬ የምንካፈለው ቃል ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ያለውን ክፍል አውጥተን እናነባለን። እግዚአብሔር ዛሬ በዚህ ክፍል ውስጥ ያስተምረናል። ጌታ ኢየሱስ ጌታ ነው። የእግዚአብሔር ቃል ሁሌም ወደኛ ሲመጣ ሊያስተምረን ስለሆነ ጌታ ኢየሱስ ጌታ ነው። ቃሉን ከፍትና እናነባለን። ታሜ ካገኘው አንብብልኝ። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ያለው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። አሜን። ጌታ ኢየሱስ ይባርክን። እዚህ ክፍል የምናየው ርዕስ አድርጌ የወሰድኩት ትህትና በሚል ነውና ትህትና በሚል ርዕስ ዛሬ ትምህርታዊ ስብከት አጠር አድርጌ ነግራችኋለሁ። እግዚአብሔር ስሙ ይባረክ።
እንግዲህ የሰማነው ክፍል ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ያለውን ነው። እዚህ ቦታ ላይ የምናየው እንግዲህ ስለ አንድ መሪ ነው የሚነግረን። ከአንድ ክርስቲያን መሪ ከሚፈለጉ ባህሪያት መካከል ትህትና የመጀመሪያው ነው። ትህትናን የምንማረው ከጌታ ከኢየሱስ ክርስቶስ ከራሱ እንደሆነ ይሄ ፊልጵስዩስ ምዕራፍ ላይ ያለው ክፍል ይነግረናል። የባሪያን መልክ ሲወስድ እናያለን። ኢየሱስ ክርስቶስ አምላክ ሆኖ ሳለ ጌታ ሆኖ ሳለ የባሪያን መልክ እንደያዘ ይነግረናል። ሌላ ለእግዚአብሔር ሲታዘዝ እናገኘዋለን። እግዚአብሔር አምላክን በሙሉ መሰጠት ይታዘዝ ነበር። መታዘዝን ያሳየናል። እግዚአብሔርም በጊዜው ከፍ እንዲያደርገው ሲጠብቅም እናየዋለን። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ጳውሎስ የሚነግረን ጌታ ኢየሱስ ክርስቶስ እንዴት እንደነበረ፣ እንዴት ሲኖር እንደነበረ፣ ምን ሲያደርግ እንደነበረ በደንብ አድርጎ አጉልቶ ይነግረናል። ጌታ ኢየሱስ ክርስቶስ በትህትና የተሞላ አምላክ ነው። ትህትና እንግዲህ ምን እንደሆነ ክፍሉ ላይ እናያለን። ቀጥሎ ባሉ ክፍሎች ውስጥ በደንብ ያስረዳናል። ትህትናን ኢየሱስ ክርስቶስ ሊያስተምር ትህትናን ወዶ እግር እንዳጠበ ይነግረናል። ጌታ ኢየሱስ ጌታ ነው። ኢየሱስ አምላክ ሆኖ ሳለ የተማሪዎቹን እግር እንዳጠበ እናያለንና ዝቅ አለ። የአገልጋዮቹን የተማሪዎቹን እግር ኢየሱስ ክርስቶስ ዝቅ ብሎ አጠበ። ትህትናን ሊያስተምረን፣ ትህትናን ወዶ ትህትናን ሊያስተምረን ኢየሱስ ክርስቶስ ዝቅ አለ። የባሪያን መልክ ያዘ፣ ታዘዘ፣ እሺ ባይ ነበረ ጌታ ኢየሱስ። ሃሌሉያ! ጌታ ስሙ ይባረክ። እና ኢየሱስ ክርስቶስ ብቻ አይደለም፣ እግዚአብሔር አምላክ መቼ ከፍ እንደሚያደርገው መቼ እንደሚያከብረው ይጠብቅ ነበር። በእግዚአብሔር ፊት ከእግዚአብሔር የሆነን ድምፅ ይጠብቅ ነበር። እዚህ ቦታ ላይ እንደሚነግረን እግዚአብሔርም በጊዜው ከፍ እንዲያደርገው ሲጠብቅ እናየዋለን። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በዚህ ቦታ ላይ ያስረዳናል። ፍጹም አምላክ ፍጹም ሰው ነው። ጌታ ስሙ ይባረክ። ይሄ ራሱን የቻለ ክርስቶሎጂ ትምህርት ነው። ሰፋ ያለ ትምህርት አለው። እዛ ውስጥ አልገባም። ግን እኔ ዛሬውን ስብከቴን ብቻ ነው መናገር በፈልገው። ከድንግል ማርያም በተወለደ ጊዜ ክብሩን ትቶ የባሪያን መልክ ያዘ ይላል። የሚያገለግለውንም ወይም የሚያድነውን ሰው ለመምሰል በእርሱ ሁኔታ ዝቅ አለ። የሚያድነውን የሚያገለግለውን ሰው በሱ ሁኔታ ዝቅ አለ። ሰው መሆኑ፣ ሰዎችን መምሰሉ፣ ዝቅ ማለቱ ለኛ ብሎ ራሱን ማዋረዱን ያሳየናል። ኢየሱስ ጌታ ነው። ይህ ታላቅ ትህትና ነው። የሚያገለግለውን የሚያድነውን ሰው ሆኖ በሱ ሁኔታ ተገልጦ መምጣት ይሄ ትልቅ ትህትና ነው። ያለ ትህትና አይሆንም። ኢየሱስ ጌታ ነው። ኢየሱስ ትሁት ነው። በሰው ደረጃ እንኳን ከፍ ባለ ስልጣን ላይ የነበረ ሰው ራሱን ዝቅ ሲያደርግ ያስገርመናል አይደል? ያስገርመናል በጣም እናያለን። ይህንን ትህትና ያላቸው ሰዎች ብቻ ናቸው ሊያደርጉት የሚችሉት። በትልቅ ከፍታ ላይ እንኳን በምድር ላይ ያሉ ሰዎች ለምሳሌ ባለስልጣኖች ዝቅ ማለት በጣም ይከብዳቸዋል። ግን ዝቅ ሲሉ ስናይ ሞኝ ሆነው እንዳይመስሏችሁ፣ አላዋቂ ሆነው አይደለም። ትህትና ውስጣቸው ስላለ በሰው እንኳን ትህትና በጣም ይከብዳል። ኢየሱስ ክርስቶስ ግን የሚያገለግለውን ሕዝብ የሚያድነውን ሕዝብ በሱ ሁኔታ መምጣት ለኢየሱስ ትህትና ነው። ያለ ትህትና መውረድ አይቻልም። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። አምላክም ሰው ሲሆን ምን ያህል ራስን ዝቅ ማድረግ እንደሆነ አስቡት። አምላክ ሰው ሲሆን እሱ ፍጹም ሰው ፍጹም አምላክ ነው ብለናል። አምላክ ራሱን ዝቅ ሲያደርግ ሰው ሲሆን በጣም ትልቅ
በሰው ዘንድ ቢሆን ይሄ በፍጹም ሊሆን አይችልም። መለኮት ነው እሱ። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ ለማድረግ የመጣ ሰው ነበረ። አሜን። ኢየሱስ ጌታ ነው። በዚህ ትምህርት መቼም የሚወዛገብ ሰው አይኖርም። የሁሊ ጂሰስ ትምህርት የገባበት ሰው ሊወዛገብ ይችላል። ሁሊ ጂሰስ ማለት በጣም ከባድ እንትን ውስጥ ያሉ ሰዎች ናቸው። የመረዳት ችግራቸው በጣም ከባድ ነው። እዛ ስለ ኢየሱስ ክርስቶስ ያላቸው መረዳት በጣም ያሳዝናልና ይሄ ግን ለአንድ ለዳነ ሰው ደህንነቱን ላረጋገጠ ሰው በጣም ግልጽ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የመጣው አምላክ ሰው ሆኖ ነው የመጣው። ስለሆነም ለመስቀል ሞት እንኳን የታዘዘ ሆነ። አሜን። ታዛዥ ነበር ኢየሱስ። ከዚህ መከራ በኋላ እግዚአብሔር ደግሞ እርሱን ከፍ ከፍ እንዳደረገው የኢየሱስ ክርስቶስ እግዚአብሔር ከፍ ከፍ እስኪያደርገው ድረስ በቀኜ ተቀመጥ ከሚለው ከዛ በቀኜ ተቀመጥ ከሚለው ከራሱ ያላከበረ ትሁት መሪ ነበረ። ማርቆስ 14:16 ላይ 36 ላይ ያለውን ክፍል ስታሜታ ነበርላለ። ጌታ ይባርክ። ማርቆስ 14 ቁጥር 36 በጌታ ኢየሱስ ማነባለሁ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። አሜን። ጥቂትም ወደፊት እልፍ ብሎ በምድር ወድቆ ይቻልስ ቢሆን ሳትቱ ከእርሱ እንድታልፍ ጸለየና አባቱ ሁሉ ይቻልሃል፣ ይችን ጽዋ ከኔ ውሰድ፣ ነገር ግን አንተን የምትወደው እንጂ እኔ የሚወደው አይሆን አለ። አሜን። ኢየሱስ ክርስቶስ በዚህ ቦታ ላይ ፈቀቅ ብሎ የጭንቅ ጸሎት ነበር የጸለየው። ለምን? ሰው ነውና። በዛ ሰውነቱ በሰውነቱ በጣም የምን ጸሎት ነበር ሲጸልይ የነበረው? የደም ላብ እስኪያለበው ድረስ ወደ ኢየሱስ ወደ እግዚአብሔር ጸለየ። እንዲህ ያለ ብትወድ ጽዋ ከእኔ ትለፍ፣ ነገር ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ ራሱን ለአባቱ ፈቃድ ሲያስገዛ እናያለን። ኢየሱስ ጌታ ነው። ታዛዥ ነበር። አልሆንም ማለት ይችል ነበር፣ ግን የመጣው ለእኛ ነው። አሜን። ኢየሱስ ጌታ ነው። እኛ መዳን ነበረብን። እኛ ከሞት ከዘላለም ፍርድ ማምለጥ ነበረብን። አለዛ ዛሬ በእንደዚህ አይነት ሁኔታ እንገናኝም ነበር። ኢየሱስ ክርስቶስ ለእኛ ራሱን አሳልፎ ባይሰጥ፣ ኢየሱስ ክርስቶስ መስዋዕት ሆኖልን ነው እኔና እናንተ እዚህ ተቀምጠን በእግዚአብሔር ፊት እግዚአብሔርን ማምለክ የቻልነው። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ትሁት አምላክ ነው። ታዛዥ አምላክ ነው። ክብር ለኢየሱስ ይሁን። ከሱ የምንማረው ትህትና ነው። ከሱ የምንማረው መታዘዝን ነው። ሃሌሉያ! መታዘዝን በቃ ብትወድ አለ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን። ሐዋርያት ሥራ ምዕራፍ 5:29 እስከ 32 ያለውን ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስና ሐዋርያውም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቀላችሁት፣ የገደላችሁትን ኢየሱስን የአባቶቻችንን አምላክ አስነሳው። ይህንን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። አሜን። ክብር ለኢየሱስ ይሁን። እና ምን ይላል እዚህ ጸሐፊው? ጴጥሮስና ሐዋርያትን መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል አሉ። እነዚህ
አምነው የዳኑ ሐዋርያቶች ናቸው እና በኢየሱስ ክርስቶስ ስም ሁለተኛ እንዳትሰብኩ ብለው ባስጠነቀቋቸው ሰዓት የመለሱላቸው መልስ ነው። እኛ የምንታዘዘው አምላክ አለን። አሜን። እኛ የእግዚአብሔርን ትእዛዝ እንጂ የምንሰማው በፍጹም በእግዚአብሔር መንግስት ስራ ላይ በእግዚአብሔር በመንግስቱ ወንጌል ስራ ላይ የእናንተን ፈቃድ ማድረግ አንችልም። እኛ ልንታዘዘው የተገባው አምላክ አለን። ክብር ለኢየሱስ ይሁን። እሱም እናንተ የገደላችሁት እናንተ የሰቀላችሁት እግዚአብሔር ግን በኃይል ከሞት ያስነሳው የናዝሬቱ ኢየሱስን እንሰብካለን። አሜን። ኢየሱስ በቃ ሲያድን አይተናል። እኛ ምስክሮች ነን። እሱ ሞትን ድል አድርጎ ተነስቷል። እኛ ምስክሮች ነን። እነሱ የዓይን ምስክር ናቸው፣ ያውቃሉ። ክብር ለኢየሱስ ይሁን። እነ ጴጥሮስ እነ ዮሐንስ ደቀ መዛሙርቶቹ የኢየሱስ ክርስቶስ ትንሣኤን አይተዋል። እኛ ምስክሮች ነን። ስለዚህ ዝም ማለት አንችልም። ደግሞ መንፈስ ቅዱስ ምስክር ነው። ሃሌሉያ። ኢየሱስን በውስጣችን ይሰብካል። ኢየሱስን በውስጣችን ይናገራል። እኛ ዝም ማለት አንችልም። እውነት ውስጣችን ገብቷል። ያ የእግዚአብሔር መንፈስ ነው ውስጣችን ተቀምጦ የሚጮኸው። አሜን። ኢየሱስ ያድናል። ኢየሱስን የሚሰብክ መንፈስ ቅዱስ ነው። መንፈስ ቅዱስ ስራው የሚገርማችሁ አንተ ውስጥ ተቀምጦ ኢየሱስን ነው የሚሰብከው። አንቺ ውስጥ ተቀምጦ ኢየሱስን ነው የሚሰብከው። ኢየሱስ ይላል። በቃ ኢየሱስ ጌታ ነው። ኢየሱስ ያድናል። ከሱ ውጪ አዳኝ የለም ይላል። አሜን። ማላዳ ባራዲያ ማሳ ጌታ ስሙ ይባረክ። ኢየሱስን ነው የሚሰብከው መንፈስ ቅዱስ። ስለዚህ ሰውን አይደለም የምንታዘዘው ማለት ነው። በመንግስቱ ወንጌል ላይ ከሰው አይደለም የምንሰማው። ኦልሬዲ እኛ ውስጥ ምስክር አለ። አሜን። ምስክር አለ መንፈስ ቅዱስ። ሃሌሉያ። ኢየሱስ